አልፈልግም። እኔ እኮ በሀይሚ ቦታ እርር ብዬ ተቃጥዬ ነው እኮ የምናገረው። እኔ በሱ ላይ ያረርኩት እኔ እርር ያልኩት ዝም ማለት አልነበረብኝ። አበቃሽ ማለት ይችል ነበረ። ያውልሽ እኔን አቆሞ መዳመጥ አልነበረብኝም። ያውልሽ የራሱ ጉዳይ ነው በእናትሽ። እኔ ይቺ ልጅ ማለት ነው ይቺ ልጅ አንድ ፍሬ ልጅ ናት። ይቺ ልጅ በሱ የመጣ ነው ሁላ የራሱ ጉዳይ ይባል በራሱ ጎትቶ ባመጣት ለምፐን የወረደች ክብረ ቢስ ሴት ነው እንደዚህ እየተዋረደች ያለችው። ስለዚህ ለተላርቆ እኔ እሱ አገባኝም። እኔ የምናገረው አሁን ስለ ሀይሚ ነው። እኔ ለምን ትሄድላችኋለች? በቃ ወንድ የራሱ መስራት ካለበት አይፎካከርም። ሲጀመር ወንድ ነው የሚሆነው። እሱ ጋር ወንድ ከሀይሚ ጋር ነው እየተፎካከረ ያለው። አንቺ ያድርጋለች እኔ እንደዚህ ያድርጋለች። ምን ታመጣለች? እንዴት ባል ከሚስቱ ጋር ይወዳደራል? ባል እንደ ባል ነው። ስለ ልጅቷ ጤንነት ነው የምታወሩት? አሁን ስለሄደችው ስላልሄደችው ነው። እኔ ስለ ሀይሚ ነው የምናገር። ስለ ልጅቷ አይመለከተኝም። እኔ ያልኩት ፍቅር ነው እንዴ? እሱ ያፈቀረችው ወንድ ነው። ምክንያት አለው ወደ አይደለም ሳሚልኝ ያውልሽ እኔ የምለው ማለት ነው። እኔ የምለው ሀይሚ አሁን ሄደች። እሺ በእናታችሁ ተዋት። በቃ አሁን ስለ ሄደች ስላልሄደች አናወራም። በቃ ቢቀርስ ቆሚ ወቃ ሽታ የምትባይ ዝም በይና አዳምጪ መጀመሪያ። እኔ የምናገረው ውስጤ ተቃጥሎ ነው። እኔ ጥሩ አመለካከት ለሌላች ለዚች ልጅ ጥሩ ነገር የሌላት ሴትዮ ቤቷ ድረስም እየሄደች እኔ ለምን ትሄድላችኋለች ነው? ሀይሚ ለምን ትሄድላችኋለች? ፍቅር ነው ፍቅር ነው። ፍቅር እስከሆነ ድረስ ይሄዳል። ገደል ይግባ ፍቅር ገደል ይግባ። ገደል ቢገባማ ኖሮ እንደዚህ መከራከርም አያስፈልገንም ነበረ። እኛም እኮ ከልባችን ስለወደድናት እኮ ነው። ታዲያ እንደዚህ አንድ ፍሬ ልጅ ተመታች አንድ ፍሬ ልጅ ጀግንነቷን ነው ጀግንነቷን ጀግና ስለሆነች ነው ሄደችው። ፈርታ አይደለም ነው የቀረችው። ጀግንነት አይደለም እንኳን ሄደች እንደውም እንኳን ሄደች እንኳንም ፈርታት ልትቀር እንኳንም ሄደች። እኔ እኮ ስራ ጥሩ ስራ ቢሆን እኮ ብትሄድ ደስ ይለኛል። ስራ እኮ ቢሆን ጥሩ ነገር ቢሆን ደስ ይለኛል። ይቺ አጋስስ ናት፣ አማሰል ናት። ይቺንና ይቺን በምንድን ነው የምትለዩት እናንተ? ሰማይና ምድር እኮ ነው። ምን ሆናችሁ ነው እናንተ? እንዴት እንደዚህ ትላላችሁ? እንላለን። ፍቅር ገደል ይከታል። ገደል ያስገባል። ገደል ፍቅር ነው እናቴ። እኔ የምወደው ልጅ ማንም ምንም ነገር የምወደውን ሰው እንዲነካብኝ አልፈልግም። ስለዚህ ልኳን ነግሬያት ወይ ትግደለኝ ወይ ገላታለሁ። አለቀ ጉዳዩ። እስከዚህ ጫፍ ድረስ ይሄዳል የሰው ልጅ ሳታስብ እንደዚህ እየመታቻት ሆምታት። ነገ ደግሞ እሷ እግዚአብሔር ፈቅዶ ጤናማ ሆና ከመጣች ደግሞ መልስ አለው። እግዚአብሔርም መልስ አለው። እንኳን አይደለም ሀይሚ እንኳን ሀይሚ በጇ እግዚአብሔር ደግሞ መልስ ይሰጣል ለሁለቱ። በነገራችን ላይ ስራ ነው እየተባለ እስክትሞት ምን ስራ ልጅቷ አንቺ በጭንቀት እኮ ሌላ ነገር ውስጥ እየጨምሯት ነው እኮ ልጅቷ እኮ በቃ እግዚአብሔርን ነው ማርያምን ስትመጣም ትክክል ኖርማል ፊት አይደለም እኮ ያዳል። አይኔ ያለው በትክክል ያየ እኮ ኖርማል ፊት አይደለም። ሲጀመር ጭንቀቷ ጨምሯል ልጅቷ እንዴ በየጊዜው እየወደቀች እንደዚህ አይነት ነገር እየተፈጠረ ነገ የሆነ ነገር ሆና ወይ ኧረ በኢየሱስ ስም እኔ ያዘንኩትኝ ማካል ቆሞ ያን ያህል ሰዓት ሲጨቃጨቁ ዝም ማለት እስከ መመታታት ያደረሰው እኮ አንዷን ነጠላ ከሞተችም ተጠያቂው ብሩክ ነው። አንድ ነው ልጅቷ አይደለችም። እሱን ያመጣው እሱ አይደል እንዴ? ምንድነው ሞታ የምትሉኝ? ለምን ትሙት ነው ያለው? ለምን ትሙት? እንደሚያስመታት እያስመታ በማንም ጋለሞታችን ቤት ድረስ እያመጣ ያስጨማልቀው ያሳስብኝ ማረግ ንቀቱ ነው አምጥቷት ይህን ቪዲዮ መልቀቁ ማለት ምን እንዲሰማን ነው? እንዴት እንደሚያመላስበው ማረም ከአቅሜ በላይ ነው። ምንድን እንዲሰማን ነው? የእሷ እንደማይለኛ ምን እንድንለው? እውነት ነው ከፈለገው ደብሮናል። ደስ ካለው በጣም ደብሮናል። ይሄንን ከሆነ የፈለገው ማለት ነው። በጣም ነው እኮ የሚያመው። እንዴት ነው ትላንትና ካመጣ ሴት ጋር ሁልጊዜ ከሆነ ሴት ጋር እሷ የሚያፎካክራል?
አምጥቶ መሀል ላይ ቆሙ። የሴቶች ወሬ አይደለም እኮ እሱን ስለወደደች እየሄደች በማንም አጋሰስ እንስሳ መመጣት አለባት ማለት ትቀልዳላችሁ እንዴ እናንተ? እኔ ግራ ነው የገባኝ። ማለት እኔ ምን ልል እራሱ እንደምችል ምን አድርጊ ነው እኔ ግራ የገባኝ። እዚህ ጋር ጥያቄው ምን ልትፈጥር ነው? እኔ እችልት ምን ሌላችን ቦይስ አወጣለሁ። ለምን አታወጣም ነበር? የምን ቦይስ ነው? የምን ቦይስ ነው? የምን ታውጣ? እኔ ራሴ አወጣለሁ ብላለች። አንቺ ባታወጪ እኔ አወጣለሁ ብላለች። አይሜ የምን ቦይስ ነው? ስድብ ነው እንጂ ምን ወጀብ የሰራችሁ መሰላችሁ? እንኳን ሰደበቻት ብፈልጣትም ጥሩ ነበር። አናቷን በፈለጠቻት። አንዳንድ ሰዎች እኮ እንተነትናለን ብለው እኮ እንደ ሀይሚ ካራክተሩን ነው ሀይሚን አታቋት እንዴ ሀይሚ ምናምን የሚሉ አይጠፉም። ጥላቶች ናቸው። ኧረ እኔ አላስገባም እንዲህ የሚለው አንስቼ ነው የምፈጠፍጠው። ወደም በጣም ነው የደበረኝ። ገብርኤል ማለት ታቀበለኝ የምናደርገው ነገር ግራ ገብቶናል። ከፍቶናል እኮ ደብሩናል በጣም። እኔ እግዚአብሔር አልወድም እንደዚህ ማለት እነናሂ እንኳን እንደዚህ አይነት ስራ ትተዋል። በዚህ በጾም እነናሂ እንኳን ትተው ተሰብስበው እየጾሙ እየጸለዩ ነው። እሱ ግን እንደገና መሀል ላይ ቆሞ ጾሜ ነበር። ምንም ጾመው እንደዚህ አይነት ሲጠሩሽ መደፉላቸው የሴጠፉላቸው ካላቸው ሲጠሩሽ አትሄጂላቸው በሉ። ታዋራችሁ ሰው ስራ ነው ትላላችሁ። ስራ ነው ለምትሉ ሰዎች ማለት ነው። እስኪ እና አብርሃም ስራ ነው ተብሎ በጥፊ ስትመታ አይታችኋል? ሩታ በጥፊ ተመታች፣ ሄርሜላ በጥፊ ተመታች። ላ ተዋረደች፣ የረከሰ ስድብ ተሰደበች። ላ ሀይሚ ግን የመጣ የሄደው ሴት ተፍቶ ተማትቶ ነው የሚሄደው። ዛሬ ደግሞ ያናደደኝ እኔ ሁለቱንም ነበረ ስከተል የነበረው ግን በሀይሚ ድርድር አላውቅም። ይቅርታ እዚህ ጋር ለሚያማችሁ ያንዘፍዝፋችሁ የራሳችሁ ጉዳይ። ይህ ዛሬው መሀል ላይ ቁሞ ልክ እንደ ሁለት ሴት የወደደ ሰው ምንድን ነው? መጎስ ነው? ክብር ነው? ምንድን ነው? እረ ሴት መሀል መሆን ምን አይገባትም። የምር አይገባትም። ሁለት ዓመት አብረው የቆየች ልጅ ተወጅኛለሽ አትወጅኝም ብሎ ከዚች ቆሻሻ መጠየቅ ማለት በር መክፈት ማለት ነው። አይ ስትል ያችኛውን እጇን ይዞ ለመሄድ አስቦ ይመስለኛል። እንደዛ ነው አስመሰለበት። ማርያምን እናቱ ተዘቀዘቀች እያላችሁ ደግሞ ስትሉ የነበረው እሱ በሰራው። እኔ እስከዛሬ እናት አትዘቅዘቅ እያልኩኝ እሰደብ ነበረ። እሱ በሰራው ስራ እናቱ አሁን መቃብር ሰርተው ቁጭ አረጓል። አርፋችሁ ዝም በሉ፣ ቁጭ በሉ። ምንም የራሳቸው ጉዳይ። እኔ አምንም ቢሆን እቺን ተናግሬ